መገለባበጥ እኮ ይናል አልጀመረም። አረ ችግር የለውም። እስከ 5 ዓመት ከእናቱ ጋር ነው እንጂ አባቱ ጋር የመሆን መብት የለውም። በነገራችን ላይ እናቱ ጋር ነው መሆን ያለበት። ስለዚህ በህግ ጉዳይ ልሂድ ወይስ ልጁ ነው ያለበትን ትነግሩኛላችሁ ወይስ ወደ ሌላ? ወደ ዩቲዩብ ቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንዴት ናችሁ ቤተሰብዬ? እኔ ደህና ነኝ እግዚአብሔር ይመስገን። የአብርሃም ከራሱ አልፎ ኦዲየንስን ዲስሪስፔክት እያደረገ ያለበት መንገድ በጣም ያበሸቀኝ። ካሜራ እንኳን እላው ላይ ተደቅኖ እንዳለ እየረሳ ከሄርሜላ ጋር በጣም ቀፋፊ ሙዱስ ነበሩ፣ ወደ መጨረሻ አካባቢ ማለት ነው። ህፃኑን እዛ አስተኝተው እነሱ ሌላ ታሪክ ውስጥ ናቸው። ባለጌት ነው ሁለት ውሽሞች። ይሄ ሁሉ ሩታ አይታ እንድትናደድ ነው አይደለ? ሲጀመር አብርሃም እንትን ብላ ተወሹሹ ሌላ ዓለም ውስጥ ነው ያለው። ነውራን ባለጌ። በአመት ውስጥ 2 ሴት ሽፍት ያረክብነ ካንተ የምሬን ነው። ከዛ ባለፈ ቆይ ሩታ ምንድነው እኛ ያንቺን ጉዳይ መተን ባንቺ ምላስ ባንቺ አንደበት ባንቺ ቦታ ቆመን ያንቺን ጉዳይ እናስፈጽማለን። ይሄን እኮ የቀረን በቃ ሌላ ምንም የቀረን ነገር የለም። ምን ሊሰሩ ነው እነዚህ ሁለት ዱርዬ ወጠጤ? ፈርተሽ እነሱ የምታናገሪበት ምክንያት ምንድነው? ማናቸው? ምንድናቸው? እነዚህ እኮ በህይወትሽ ላይ ድራማ የተጫወቱብሽ ሰዎች ናቸው። እንዴት እነዚህን ጠርተሽ ታስፈቅጃለሽ? አረ ሩታቴ ስለፈጠረሽ የዋህነት ነው ያለብሽ፣ ሞኝነት ነው ያልገባኝም። የወሸመ ሰውዬ እዛ ሌላ ታሪክ ይሰራል፣ አንቺ ደግሞ እዚህ የማይሰራ ነገር ትሰሪያለሽ። ዳኒ አንተ ነህ እንደምትመክራት? ቆይ እንዲያርግ እያልካት ከመቼ ወዲህ ነው ቡራንና አቤልን አስፈቅደሽ አንቺ ልጅሽን የምትረከቢው? እሺ ልጅሽ በአጋጣሚ አብርሃም ይዞት ሄደ። ሩታ የት እንዳለ ህፃኑ ታውቂያለሽ። በማስረጃ ለቀቀልሽ አይደለ? ቪዲዮ አቶ አብርሃም ለቀቀልሽ እኮ። ምን እንደምትፈልጊው? እቤት አለሽ። እቤት ስንሄድ አጣን አላችሁ። አሳቻ ሰዓት ጠብቆ መሄድ ነው በቃ። እነሱም የምትመጡበትን ሰዓት ያውቃሉ፣ ትናገራላችሁ። አንቺ ለዳኒ ይሄን ወሬ የሚያቀብልም ይኖራል መሀከላችሁ። እኔ ግን ከምንም በላይ ያበሸቀኝ አንድ ሰሞን ሄርሜላን ከመንገድ አምጥተው ለአብርሃም ወሽማት ብለው ያቃጠሩለትን 2 ጋጦጥ ልጆችን ነው ዛሬ አቁመሽ አንቺ ልጅሽን እንዲሰጡሽ እየተናገርሽ የነበረው። አገባቸው እነሱ ምን አገባቸው? ይው እንዴት እንደሚያምቆ ስለሆነው። እሺ ባካችሁ የሩታ ትዳር ላይ ማለት ነው ሄርሜላን ስታመጡ ምን ያህል እሷን ቁስሉ እንደተሰማት ማን ነው? እናንተ ራሳችሁ እስቲ መልሳችሁ ልታሳዩን ትችላላችሁ? ባለጌዎች፣ የባለጌ መጨረሻዎች። ይሄ ቡራ የሚሉትማ ምላሱ ማለት ነው ምን ምላሱ ላይ እንደተቀመጠ አላውቅም። መርዝ ነው የሚረጨው፣ መርዝ ማለት ነው መርዝ። ሩታን ማለት ነው እንደፈለገን የተናገራ። ሲጀመር ከድሮም ጀምሮ ሩታ እንድትሰደብ ሩታ እንድትዋረድ በገዛ ጓደኞቹ እንድትናቅ ያደረገው ያከንቱ አብርሃም ነው፣ ሌላ ማንም አይደለም። ዛሬ እንደዚህ መተው አይለፋደዱባትም ነበረ። ሲቀጥል ደግሞ ጥፋቱ የእናንተ ነው። ለምንድን ነው የጠራችኋቸው? ምን አገባቸው እነዚህ 2 ሰዎች? ምን አገባቸው? ሩታ ብዙ ጊዜ ታስፈራሪያለሽ፣ ግን ተግባር ስታረጊ አይቼሽ አላቅም። ለምንድን ነው ወደ አልሆነ ነገር እንድገባ የምትገፋፉኝ? የምትዩ ቃላት አለ አልገባኝም። አንቺ ነፍስሽንም ቀጥፈው ወይም ደግሞ ህይወትሽን አደጋ ውስጥ የሚከት ነገር እንኳን ስተውሽ ጣር ላይ ብትሆኚ ማለት ነው ፈጣሪ አይበልብሽና አንቺ የማይሆን ነገር እንዳደረግ እንዳታስገድዱኝ ከማለት አትመለሽም። እቺ ቃላትሽን አልወድልሽም። መደራደር በሌለብሽ ነገር መደራደር የለብሽም። ዛሬ ጥቁር ለብሶ መምጣት ምን ይሄ ነው? በህግ አካል ለምንድን ነው ነገሩን ይሄ ልጅ ከዚህ በኋላ ስር የሰደደም ያልሆነ ነገር አድርጎ አንቺን እንዳይረብሽሽ ወደ ህግ አካል ማትይዙ? አለቀ በቃ። ለደቂቃ ብሎ ይዞ ሄደ፣ አሳደረው ልጁን። ጡት ታጠቢው የለ እንዴ? አልገባኝም። ጡት ታጠቢው የለ እና እንደገና ደግሞ እንደው ህሊና ያለው ሰው ይሄን ያክል ውሎ እስኪያድር ህፃን ውሎ እስኪያድር ዝም ብሎ ማየት ምን ማለት ነው? ከሀገር አይወጡም፣ የትም አይሄዱም። ቪዲዮ ሰርቶ ለቋል። ሄርሜላ ቤት እንደሆነ ተናግሯል። ቤት አልቀየረችም፣ የድሮ ቤቷን ያለችው። ስለዚህ እናንተ ታይሚንግ ጠብቃችሁ መሄድ ብቻ ነው የሚጠበቅባችሁ። እኛን አትጥበሱም በእናታችሁ ማለት ነው። በእናንተ በዚህ በአናዳጅ ስራችሁ ማለት ነው። የድፍረት ማለት ነው። ሄርሜላ እዛ እንደፈለገች ልጁን በአብርሃም ለመወደድ ተቀባይነት ለማግኘት አፈር ከድሜ እየበላች ነው። እየታዘብኳት ነው ነገር ዘራዋን ሰዓት ስትመጣ አይታችኋታል። ሄርሚ ምናምን ብሎ በመሃል ሲጠራት ማለት ነው ልክ ከእንቅልፏ የተነሳች ሴት መስላ መጣች። እግዚአብሔርን ቪዲዮን አቅርባችሁ እዩት። አልተኛችም። ሲጀመር ሁለቱም አልተኙም እስከ ሌሊቱ 10 ሰዓት። ምን ይተኛሉ? እህቷን ሸኘች።
ጭራሽ ባዶ ቤት ሄርሜላን አግኝተክ ነው እንዴ አንተ የምትተኛው? ይሁት ቁልጭ እንዳለ እንቅልፌ መጣ ምናምን ይላል ውሸቱን። እሷም እንደዛው ታስመስላለች። አልተኙም ሁለቱም። ሰዓት እኩለ ሌሊት ነው ይለናል። ልጁን ቀስቅሶት ነው ለዛውም እንደገና ማለት ነው ያስተኙት። አይገርማችሁም? ለራሳቸው ምንም በቃ በመሐከል ላይ የሆነ ምንም ነገር እንዳልተፈጠረ ለማስመሰል። የእናንተ ብልግና ሀገር ያወቀው ፀሐይ የሞቀው ነው። ለኛ ማስረዳት አይጠበቅብም። አብርሃም አንተ የተነካካ ሰው ነህ። ምንም ከዚህ በኋላ እኔ ሩታ የተባለ ሴት ጋር እንደው ባደርስባት ደስ ይለኛል። በተታረቁ ራሱ እኔ እንደናንተ በመታረቁ የማዝንበት ሰው የለም። እውነቱን ልንገራችሁ። ምን ይሰራል የተነካካ እዛም ዘም የተጨመላለቀ ሰው ምን ይሰራል? ጭምልቅልቅ ደግሞ ቪዲዮ ላይ ማለት ነው ይላላጠል። ማዛጋትክን ደግሞ በልክ አድርገው እንደዚህ ለህዝብ አፈን እየከፈትክ ነገር እዛ ቲክቶክ ላይ ይለጥፉልሃል። እንደዚህ ከልክ ያለፈ አፈን እየከፈትክ ማለት ነው ይለጥፉልሃል። ለነገሩ አንተ ብልግናን በአደባባይ ያሳየ ሰውዬ ምን ትፈራለህ? ምንም እኮ የምትፈራው ነገር የለክም። በአደባባይ ሁለተኛ ሴት በአመት ውስጥ የወሸምክ ጉደኛ ፍጥረት፣ ለስሜትክ የምትኖር ከንቱ ፍጥረት ማለት አንተ ነህ። ባለጌ ባትሆን ኖሮ በአመት ውስጥ ሁለት አይደለም እንዴ ሄት ሄዱ እንደ ነፃነት እነ ፍቅር በጣም ብዙ ሴት እኮ ነው ሽፍት ያደረገው። ወይኔ የሆነ ነገርማ እያስነካቸው ነው ቤተሰብዬ። እግዚአብሔርን ነው የምላችሁ። እኔ አብርሃም ምንም እንደዚህ የሚታበድለት ሰው ሆኖ አይደለም። የሆነ ነገር ሴቶቹን እያደረገ ነው። ባይዘይ እቺ ነገር ሀገራችን ውስጥ አንዳንድ ተንከሲስ ሰዎች የሚያደርጓት ድርጊት አለች። 100% እንደዛ እንደሆነ ነው አርጌ እያመንኩ ያለሁት እንጂ በምንም ታምር ማንም ሴት በእንደዚህ አይነት ወንድ ምንም አይነት መስዋዕትነት ልትከፍልለት የሚገባ ሰው አይደለም። ሩታ እንድታይለት እኮ በቃ እኮ በግልጽ እኮ ሌላም ስራ እየሰራ ይሁንልኝ ማለት ነው የቀረው። ሄደበት እኮ መጨረሻ ላይ እንዴት እንደሚሆን አያችሁት? እንዴት እንዳደረገው አክለፈለፈው። ደም እንደላሰች ውሻ ማለት ነው። ሎቱ ስብዓት ያንተ ይለያል። አሁን እሷም ደግሞ ነገ ትመጣለች፣ ረገስኩ ብላ ትመጣለች። እትዬ ሄርሜላ አይቀርም። ሩታ ፈጣሪ ሆንሽ። አንቺ ከማይገባ ማንነት ካለው ሰው ጋር ነው የተነካካሽው። ፈጣሪ ሆንሽ። በእውነት በጣም ነው የሚያሳዝነው። ትቶ የማይተው ደግሞ ጓደኞቹን ይልካል ማለት ነው። በስማ በለው ይልካል መርዛቸውን እንዲረጩ። አብርሃም ምን አይነት አያችሁ ሴንጢ እንደሆነ በዚህ መረዳት ትችላላችሁ። ጓደኞቹን የላከባት እነዛን ምላሳቸው እንደ እንትን ሾተል የሚመዘዙለት ጓደኞቹን ላከ። ሴት ያመጡለት እነሱ፣ ሄደው ሩታ የሚሰድቡት እነሱ፣ ወሬ የሚያመላልሱት እነሱ፣ አቃጣሪዎች ማለት ነው። ልጁን ወሰደ። ከዛም በኋላ በጎን በኩል ደግሞ ማለት ነው የሚሉትን ነገር በደንብ ኦርደር አድርጎ እነዚህን ወመኔዎች፣ ሁለት ወመኔ የመንገድ ላይ ወመኔዎች የት እንደሚያደርስ ይህን ጥጋብ እናያለን። ግን ደግሞ በጣም የሚያቃጥለው ቤተሰብ ሩታ አካሄዱን አልቻለችበትም። ምንድነው ልመና? በገዛ ልጅሽ ትለምኛቸዋለሽ። በገዛ ልጅሽ እንዲያፋቸውን እስኪከፍቱብሽ አቀረሸብሽ እኮ የማን ነው የሚሉትማ ቡራቡሬ የሚሉት ቡራቡሬ የሆነ ነገር ማለት ነው። ምኑም የማይጨበጥ አቀረሸ። አቤል ይሻላል ትንሽ። ያው እሱም እንደ መርፌ መዋጋቱ ያልቀረ ጉዳይ ነው። አይተናል፣ ሰምተናል የሚለውን ነገር ሁሉ። ግን የቡራ ከፋ። ምን አይነት ባለጌ ነው! ወንድ ልጅ አይደል እንዴ በዚህ ልክ እንደዚህ ርምጥምጥ የምትለው? አረ የእናንተስ ይለያል። እውነቴን ነው በእውነት ማለት ነው። አንድ ቀን ግን ጥጋበኛ እንዳያዝባችሁ። የምሬን ነው። አንድ ቀን በእናንተ ስራ በጣም ውስጡ የቆሰለ ሰው በመንገድ ላይ ነው የሚያጠቃችሁ። የትም አይደለም፣ በመንገድ ላይ ሂሳባችሁ እንዳይሰጣችሁ፣ ረግጦ እንዳይጥላችሁ፣ ወላ ሴቷ ወላ ወንዱ ማለት ነው። በጣም ነው የሚያስጠላው። የምታስተምሩት ነገር ለሚዲያ የሚመጥን አይደለም እንዴ። ምንድነው አንተ ትላንትና ከተዋወቃት ትላንትና በሚስትክ ላይ አመት ያልሞላህ ሰውዬ ስሯ ገብተ ምትርመጠመጥ ዘላለምህን ከሴት ስር ማትጠፋ ምን አይነት እርግማም ባንተ ላይ ወረደው አብርሃም። ይሄ እኮ መረገም ነው። ከቤተሰቡ መሃል እርጉም አይነት ስራ እየሰራክ ያለከው አንተ ነህ። ሌሎቹ ጨዋ ናቸው ጠቅላላ። ምን አይነት ጉድ ፍጥረት እንደሆነ ያንተስ ከፋ። እውነቴን ነው ከፋ። ይሄ ሁሉ ሩታን ለማበሳጨት አንተና ሄርሜላ እስካሁን ድረስ ምንም ላይፍ የለም በማከላችሁ አይደለም። በጣም እኮ ነው የገረመን። አይገርምም? በጣም እኮ ነው የደነቀን። በጣም ኩሪፍቱ ለኩሪፍቱ በውሃ ውስጥ መስታወስ አልፈልግም። ሩታ ራስሽን አስከብሪ፣ አታናጅን እኛንም ማለት ነው። የምሬ ነው፣ አታናጅን። አሁን የመጨረሻ በቃ አንቺ ድክም ያለ ሙድ ውስጥ እንዳለሽ የሚያሳይ ነው። እነዚህን ትላንትና ባንቺ ላይ ትልቅ ቢያስወነጅላቸው እኮ ወንጀል ሊሰሩብሽ። በትዳር ውስጥ ሆነሽ ሴት እኮ ለባልሽ ያመጡ ባለጌ ፍጥረቶች ናቸው። እንዴት ከነሱ ጋር ቆምሽ ትደራደሪያለሽ? እንዴት ከነሱ ጋር ታወሪያለሽ? እቤትስ እንዴት ትጠራቸዋለሽ?
ይህን ያህል አብርሃም ያለበትን ቦታ ለማሰስና ለማወቅ አቅቷችሁ በጣም እኮ ነው የገረማችሁኝ። አይገርምም? ነገሩ እንዲህ ስፍት ብሎ ቡርቅቅ እንዳለ እንዲቀጥል ስለፈለጋችሁ ነው እንጂ ይሄ ታሪክ ድሮ ገና መቋጫ ይኖረው ነበረ። ሁሉም ነገር ስርዓቱን ይዞ ይሰተር ነበረ። እንዲህ ዘላለማችሁን እኝኝኝኝኝ ማለት ፈልጋችሁ ነው። ወደሽ ከተደፋሽ የሚለው አንቺ ላይ እንዳይመጣ ሩታ፣ ራስሽን ማስከበር ካለብሽ ራስሽን አስከብሪ። በቃ ልጅሽ ጋራ አብርሃም ያለው ኮሚኒኬት በአግባቡ ልጅሽን አይቶ የመሄድ ነበረ መሆን የነበረበት አይደለ? ከዛ አልፎ ግን በተዳርሽ ላይ ያመጣት ሴት ጋር ሄዶ ልጅሽን አስረክቧታል። ምን እንደምታረገውስ በምን ታውቂያለሽ? ቆይ እንጂ እውነታውን ለልዑል ፍቅር ኖሯት ምናምን ነገር ይመስልሻል? ምንም የማታረገው ይመስልሻል? እንደ ሄርሜላ አይነቷን ሴት ነው መፍራት። አይገርማችሁም? እያስመሰለች ለመወደድ በቃ መከራ የምትበላ ሴት እጁን ነካ ስታደርገው በራሷ አብርሃምን ወይ መታወክ ብላ ምናምን ነገር እንደጻለች መሳብ ምናምን ያባበለችው። ወይ በጣም ነው እንደምታባቢው፣ በጣም ነው እንደምትወጁ አብርሃም። ወይ በእናትሽ አንቺ በጣም ቤቢ ሲተር ሆኚ። በቃ እሱ ስራ ይሻልሽ። አስመሳይ ነሽ ሄርሜላ፣ ድብን ያልሽ አስመሳይ ማለት ነው። ታስመስላለች እንደዚህ ከአብርሃም ልጅ ጋር ምናምን ነገር ወደፊት ላይፍ እሱ ልጁን ትሪት ልታረጊ የምርሽን ነው? አይገርምም? በጣም እኮ ነው የገረመን። አስመሳይ፣ እውነቴን ነው አስመሳይ ገልጻችሁ። ሩታ ዳኒ የሚሰጥሽ አይዲያ ከሆነ ከዚህ በኋላ እባክሽን በራስሽ እስብና ነይ እባክሽን። እኛ ቆሽታችን ደበና አረርን ማለት ነው። እንደ ሰው አስቢ ብቻሽን። እንደ ሰው መወሰን ልመጂ። ሁል ጊዜ አታስፈራሪ። የማልፈልገውን ነገር እንዳረግ አታስገድዱኝ አትበይችን ቃላት አንቺ ምላስ ላይ አልወዳትም። ለምን እንደሆነ ታውቂያለሽ? አብርሃም ልብሽን ስለሚያውቅ ነው የሚጫወትብሽ። ስቲል እስካሁን ፈቶሽ እንኳን ይጫወትብሻል። እንዲህ አንድ ቀን እስቲ ጉድ የሚያስብል ጀግና የሚያሰኝ የሆነ ቆራጥ ስራ ስሪ። አሁንም አብርሃምን ወደፊት ተስፋ ታደርጊዋለሽ? ሩታኔ አልገባኝም። ከሄርሜላ ጋር እንደዚህ ሁሉ ነገር ከጨራረሰ ወንድ ጋር መልሰሽ እንደገና እንዳዲስ ምንድን ነው? ንስሐ ልትገቢ ነው? ንስሐ ልታስገቢው ነው? እኔ አልገባኝም። እሱ ንስሐ ምናምን አያውቅም ሲጀመር። ቤተኛው እምነቱ ምን ልታረጊው ነው? ይሄ ልጅ ጨርሶ ለጊቶለታል፣ ተነካክቷል እኮ ከዛም ጋር እንዴ። ምንድነው ሩታ? ምንድነው ያስነካሽ? አንቺ ወደ እምነት ተቋም በምታምኙ ሂጂና ራስሽን ፈትሺ። በቃ ያረገብሽ ነገር ካለ አብዛኛውን ሙጢምጢማሞች ናቸው እንደዚህ አይነት መልከ ጥፉ ወንዶች ማለት። በምንም ምክንያት በምንም ኬዝ ማንም ሴት እንዲያትሆንም ለአብርሃም ገባችሁ አይደለ? ቤተሰቤ ሶሪ፣ በእውነት ሶሪ። እኔ ዛሬ የምታዩት የኔ ማርክሪስ ባህሪ ነገ ሌላ ሊሆን ይችላል። እኔ ይሄ ባህሪ አይደለም ግን የሚሰሩት ስራ ነው እንደዚህ የሚቀያየረኝ እኔንም ማለት ነው። ወዳይ ስቋሉ። ግን ሩታ እነሱን ጠርታ በዚህ ልክ ማናገሯ ትክክል ነው ትላላችሁ ቤተሰብ? ለዛውም እየዛቱባት እኮ ነው። ለዛውም አብርሃም ልጁን ይዞ ከሀገር ሊወጣ ነው እያሏት ነው። ይሄ ትክክል ነው? ይሄ እንደዚህ መሆን ነበረበት? እንዲህ ማላገጫ መሆን ነበረባት? አንቺ ያረግሽው ነገር ከዚህ በፊት ምናምን እያሉ በፊት እያነሱ አዲስ ትርክት ያወሩባታል። እንደጠገባው ልጅና እናት ለይት። አሳዛኝ ልጅ ነው ልጁ። እኔ ልጁ ስሙ ራሱ ልዑል ሳይሆን ሌላ ስም ነው የሚወጣለት። አዎ በመከራ ውስጥ ያለፈ ስም ነው መሆን ያለበት። ይሄ ልጅ እያለፈ ነው እስካሁን በመከራ ውስጥ። መከራ ነው፣ መከራ አባት፣ መከራ እናት መሀል ነው ያለው። ምክንያቱም እሷ ለልጇ ስትል ሁሉን ነገር ማስቆም ትችላለች ሩታ። እዚህ ጋር ይቅርታ አድርጉልኝና ይሄ ነገር እንዳይቀጥል ማድረግ ትችላለች። አብርሃም እንዲህ ሁሌ እየተለፋደደ ሁሌ አዲስ አጀንዳ እንዳይኖርና ከዚህ በኋላ የሷ ህይወት ደግሞ ያማረ ህይወት እንዲሆን በራሷ መንገድ እንድትሄድ ማድረግ ትችላለች። ሩታ ወደሽ ነው ታሪኩ እንዲቀጥል የፈለግሽው። አንዳንዴ የምታረጊው ነገር ልክ አይደለም። እነዛን ፈልፈላ እነዛን በህይወትሽ የተጫወቱብሽን ሰዎች ጠርተሽ ልጅ አሰጡኝ ትያለሽ። ሩታ ማደጎ ነው እንደ ልጁ አልገባኝም። ወልደሽ እኮ ነው አመጠሽ እኮ ነው ያመጣሽው። አብርሃም እኮ ቀልዶብሻል፣ ያረገሽ ጊዜ ስቆብሻል፣ ገፍትሮሻል፣ ንቆሻል፣ ሴት ደርቦብሻል። እንዴት ሆነሽ ነው አንቺ ዛሬ እንዴ? በአጭር ጊዜ ውስጥ በህግ ጉዳዩ ማስከበር ትችይ ነበር። ሁሌ ዛቻ አያስፈልግም። የውሳኔ ሰው ሁኚ በቃ። እኛንም አታናጅን። የምሬን ነው። ያው ምን እያረጉ እንደሆነ እያሳዩሽ ነው በቪዲዮ። የቀረ ምንም ነገር የላቸውም። ቪዲዮውን እስከ መጨረሻ ካያችሁ በቃ አብርሃም የሚፈልገው ይሄን ህይወት ነው። ገባችሁ አይደል? ከተመቸው ጋር መጋደም በሽታ። ሰላማችሁ ይብዛልኝ ቤተሰብ።